ብር ተበድሬ ነበርና ያንን ብር እየሰራው ነበር መከፍለው እና ይሄን 7 ወር ደግሞ እየተዘጋጋብኝ ባንዱ ስከፍት በየሳምንቱ በቃ በቀን ነው የሚዘጋብኝ አካውንቴ እና ሰዎች ደግሞ እኛ ምን ብር ደግሞ ታልመለሽ ብሎ በጣም ያስጨንቁኛል። ያንን ብር ደግሞ ካልታገሱኝ ያው ብሩን ሰርቼ እስከምከፍል ታገሱኝ ብዬ ብዙን ጊዜ ሰጥቼ ነበር። ያ ጊዜ ግን ደግሞ የሆነ ተስፋ ቢስ ሆነብኝ። የሆነ ተስፋ ሰጥቻቸው እንኳን ያንን ነገር ማድረግ አልቻልኩምና በጣም ከአቅሜ በላይ ሆነ። ውስጤን እየተፈታተነኝ በጣም ብዙ ነገሮች ውጭ ላይም ስራ ፈልጌ ያው ከልጄ ጋርም ልጅ አለችኝ ያው ከልጄ ጋር ወጥቼ ለመስራትም እየፈለኩ ነበረ። ያው አጋጣሚ ሆኖ ያው ብዙ ሰው ሱቅ ነበረኝ ቦሴ የኔ ቦስ በፊት እሱ ጋር ሰራ ነበረ ድጊ ምናምን ብሎ ሱቁን ሰጥቶኝ ሄደ። ከዛ እዛ እየሰራው ነበረ ሱቅ ላይ እየሰራው ያለ በራሴ ዕቃ ያመጣው ምናምን እንሸጥ ነበርና የሆነ ሰዓት እንትን የሱቅ ሪንት ጨመረብን። ሲጨምር ወደ ላይ ከፍ ሲል እኔ መሰራው ገበያ ትንሽ ስለነበረ እኔ ሱቁን ሪሙ ማድረግ አልፈልግም ብዬ ሱቁን መልሼ በራሴ በኦንላይን ለመስራት ማለት ሱቅ ላይ ከምሰራ ኦንላይን የምሰራው ይሻል ነበረ በወቅቱ ማለት ነው። እኔ እዚህ ቲክቶክ ላይ ላይቭ ስራ ከጀመርኩ 2 አመት ከምናምን ነው በላይቭ ስራ ማለት ነው እና በጣም ሰራ ነበረ። ከዛ ያንን ትቼ ወደ ኦንላይን ስራ የመጣው ልጄንም እያሳደው ከጎን እየሰራው ምናምን ከዛ በመሃል ያው ብር ምናምን ስቸገር ሰዎችን አበድሩ ብዬ ተበደርኩ። በሰዓቱ ቪዛዬም የሆነ ሰዓት አልቆብኝ ቪዛዬን ለማሳደስ የተወሰነ ብር ከሱ ላይ ተበድሬ ነበር እና የከፈቱልኝ ክሪን እያረኩ ነበረ ግን እና በመሃል ላይ ስራ ምናምን በጣም እየጠፋብኝ መጣ። ቲክቶክ ሲከፈት እይታዬ ሞተ። 4 አካውንት ከፈትኩ። በዛ በአራቱም አካውንቴ እሞክራለሁ ግን ግማሹ ኦርደር አድርጎሽ ብታይ 3-4 ኦርደር አገኝና አድርገውኝ አይወስዱትም ይከነስሉብኛልና እንዴ ለምንድን ነው ያስለፈተውኝ? ለምን ይከነስሉብኛል? ቢያንስ እኔ ማለት ስሰራ ደስ ይለኛል። እኔ የሰው እጅ ማየት ሰው መለመን አልወድም። በጣም እንትን እላለሁ በራሴ የምሰራ እኔ እዚህ ሀገር በረጅም አመቴ ነው። ጋይስ ፎሎ አርጓት 1600 ሰው ፎሎ አርጓት። ፔጇን ገብታችሁ እዩ። ይቅርታ ስላቋረጥኩሽ። መጀመሪያ ፎሎ አርጓት። ሰው የሚረዳው በመጀመሪያ በሚችለው ነው በአቅሙ ነው። መግዛት የሚችል መግዛት የማይችል ታብ በማድረግ ሼር በማድረግ እዚህ ጋር ስደት ያለች እህታችን ናት። በጣም ጎበዝ ናት። ልጇን ይዛ እኔ ቪዲዮዎቿን ከውስጥ ገብቼ አይቻለሁኝ። አሁን ነው ያየሁት። ህፃን ልጅ ይዛ ነው የምትሰራው። ህፃን ልጅ ይዛ የምትሰራው ማለት ነው። ማበረታታት ያለባችሁ ደግሞ እንደዚህ አይነት ሰው ነው። ስለዚህ አሁን እኛ ልናግዛት ነው ያመጣናት። ልናግዛት ጊዜ በጣም ከባድ ነው። የሆነ ቀን ጥሩ ትሆናለህ፣ የሆነ ቀን ደግሞ ትወርዳለህ። በቃ ይሄ ነው ህይወት፣ እንደዚህ ነው። ነገር ግን እንደዚህ በሆኑ ሰዓት እነዚህ ልጆች ማበረታታት ግድ ይለናል። ምክንያቱም እንደነዚህ አይነት ልጆች በጣም የመጨረሻ ደረጃ ሲደርሱ ወደ አልባሌ ቦታ፣ ወደ ሺሻ ቤት፣ ወደ መጥፎ ነገር፣ ለሌላ ነገር የሚጋለጡት በእንደዚህ አይነት ሁኔታ ነው። ስለዚህ እናንተ ደግሞ ባላችሁ ማለት ነው አሁን በእንደዚህ ባላችሁ ነገሮች ማበረታታት። ስለዚህ መጀመሪያ ፎሎ በማድረግ 1900 ሰው አላችሁ። 1900 ሰው ፎሎ አርጓት ሁላችሁ። መጀመሪያ ፎሎ አርጓት። አታልቅሽ። ቀጥ አሁን አውሪ። ይቅርታ ደግሞ ስላቋረጥ እና ማለት ነው እና እኔ ስራዬን ሰርቼ ማለት ያንን ሰርኩስ ረጅም ሰዓት ጥራለሁ ግን ያው በቃ ልሸጥ ስል ማርያምን መቤቴን ማለት ነው ልሸጥ ስል እቃውን እንኳን ራቅ አድርጌ ነው የማሳየው። ልክ ከስተመር ጌስት ላይ ገብቶ እየመረጠ ዝግት ያደርግብኛል። ከዛ ስቅስቅ ብዬ መብራንን ማለት ነው ሳለቅ ስንቴ በቃ ከአቅሜ በላይ ነው የሆነውና ልጄ እንዳታይኝ ብዙን ጊዜ ጥራለሁ። አንዳንዴ ታየኛለች እማ ምን ሆነሽ ነው ትለኛለች። ግን ወለታት ከአቅሜ በላይ ሲሆን በቃ ይሄን 3 ቀን ደግሞ ራስሽን አጥፊ የሚል ነው ውስጥ የሚሰማኝ ራሱ። ግን ልጅ ለማንጥዬ ምናምን እላለሁ። እኔ ያለ እናት ያለ አባት ነው ሰው ሀገር ያደግኩት። ሰው የለኝም እንደዚህ ሰው አለ ብዬ የምል ሰው አይደለም። በልጄ ነው የምኮራው። ብዙ ጊዜ ከልጄ ጋር ስሆን የሆነ እረፍት አገኛለሁ፣ ሰላም ይሰማኛል እንጂ ምንም ነገር እዚች ምድር ላይ የሚያስደስተኝ ነገር የለም። ብሄድ እኔ ሀገሬ ራሴ ያለው ህፃን ሆኜ ነው ከሀገሬ የወጣሁት።
እዚህ ሀገር መጥቼ ራሱ ስንቴ ራሴን ላጠፋ ሰው ነው ሀገሬ ራሱ እያለሁ እንደዛው ማለት ነው። እና በጣም 7 ጊዜ ራሴን ላጠፋ ሰው ነው ያስጣለኝና አሁን የመጨረሻ ይሄን ሰሞን ደግሞ ቅድስት ራስሽን አጥፊ የሚል ነው አይምሮ ውስጥ የሚያቃጭለው። ኢቭን በቃ ተስፋ ቢስ የሆንኩት እና ልጄን ታስባት አንዳንዴ ያዝናለሁ። ቀና ብዬ እሷን ነው የማየው። የሚታይ ነገር ሁሉ የለም። እሷን ሳይ ነው ምስላል ነውና ከአቅሜ በላይ ስለሆነ ነው ወደ ሶሻል ሚዲያ ራሱ መምጣት አልፈልግም። እኔ በራሴ የምተማመን ሰው ነኝ። መስራት የምፈልግ ሰው ነኝ። መለወጥ የምፈልግ ነው። ግን የራሴ ገንዘብ በኦንላይን ያጣሁት ገንዘብ ምንም አልመሰለኝም። እኔ ኦንላይን ላይ በጣም ብዙ አይነት ነገሮች እሰራለሁ። ቴክኖሎጂዎች ምናምን በራሴ የሆነ እንደዚህ እሰራለሁ። ትሬዲንግ አደርጋለሁ። ብዙ አይነት ሙከራ ሞክራለሁ። ዝም ብዬ በላይ በስራ ምናምን በዚህ የምሰራው ነገር ብቻ ሳይሆን ሌሎች ነገሮችም ለማድረግ ሞክራለሁ። በአንድ ስራ ላይ ሳይሆን በተለያዩ ቦታዎች የሆነ ራሴን ኢንቨስት አድርጌ ገንዘብ ያለችኝን ነገር ኢንቨስት አድርጌ ሞክራለሁ። በመሞክር ሰዓት በጣም ብዙ ብር ነው ያጣሁት። ወደ 26,000 ከዛ በላይም ብር አጥቻለሁ። ያንን አጥቼ እንኳን ምንም አልመሰለኝም። የራሴ ከኪሴ ያወጣው ገንዘብ ስለሆነ ሲጠፋ በቃ ለበጎ ነው አልኩና አልፌው ዝም ብዬ እየሰራው ነበርና እና አሁን የሆነ ስሰራ ስከፍል ምናምን ኦኬ ደስ ይለኛል። ግን አሁን ደግሞ ሳልሰራ ሳልከፍል ስቀር ያ ሰው ደግሞ ብሬን አንቺ ሲልሽ በጣም የሆነ ይሰማሻል። ከየት ላምጣሽ ጠየቁ። የሆነ ሰው ስትጠይቂው ሴትነትሽን ይጠይቅሻል እና በጣም የሚያስጠላ ዘመን ላይ ነው። የሚረዳሽ ራሱ የለም ሰውና ለምንድን ነው በዚህ ልክ የተፈተንኩት ብዬ ነው ይሄን ቪዲዮ ለሰራ የተገደልኩት ራሱ ማለት ነው። እኔ አሁንም ቢሆን እንድትረዱኝ የምፈልገው ቢያንስ እቃውንም ሸጬ እንኳን በከፍል የተወሰኑ ግማሹን ደግሞ የምትችሉ ብትረዱኝና ከዚህ ከዳይ ተገላግዬ ራሴን ችዬ እሰራለሁ። ችግር የለውም። እኔ ማለት ነው ሰው ፊት መታየት አልፈልግም። መብርሃን ማለት ነው አንድ ቀን ተሰው ጋር እንኳን ተጋጭቼ አላውቅም። ከማንም ጋር በትንታ ነው የማልፈው። ሰዎች ጋር አልደርስም እና አይዞሽ አሁን በቃ አሁን እንደ ሰው ሳይወጣ 1300 ሰው አላችሁ። ፎሎ አርጓት፣ መጀመሪያ ፎሎ አርጓት። ሙኒት ሀሳብ አለሽ? ሙኒት አይሰሙ እኛ ጋር ናት ያለች። ቆይ ሰፖርት እናረጋታለን። 1300 ሰው አዎ ፎሎ አርጓት ሙኒት። እሺ ቅድስቴ ምንድን ነው የምትሸጪው? የምሸጠው የሴቶች ቦርሳ፣ ጫማ፣ ስከርቦች፣ ቀሚስ። ምክንያቱም እኛ ሰው ልንረዳን ያመጣ ነው። የሰው እንባ ለማበስ ነው። እሺ ጋይስ ካሌላችሁ ታብ በማድረግ ፎሎ በማድረግ አግዟት። በቃ ገብቶ መበጥረቅ አያስፈልግም። በቃ ይሄንን እየተናገርኩ ነው። ገብታችሁ እንዳትበጠረቁ። እዚህ ገብታችሁ ነግሬያለሁ። ማስጠንቀቂያ ነው። አለቀ ውዴ። 200 የሙላ አንድ ጫማ ሽፍን እስቲ ፈልጊ። ሽፍን በምን አይነት እስቲ አይታይም ብዙም። አይ አልፈልግም ስለሚዘጋባን ነው። እሺ ካቀረ ኦኬ ሳርዬ ኖ ወይ ቦርሳ ልድገም ወይ ፍላት እሺ አድርጊልኝ። ሄልም አንተ ከፈለግሽ ሄሎች ትፈልጋለሽ ወይ? ኧረ ቁመቴ ራሱ አያስደርገኝም። ሂል ፍላት ላስመረጥሽ ያለ ሌላ እሺ ፍላት ሆና በሽፍናለሽ? ሽፍን የለኝም ማለት ፍላቶች ብቻ ናቸው። ክፍት ናቸው ሁሉም። ሄሎቹ አንድ ቁጥር ጻፉ። ምገዟት አንድ ቁጥር ትገባላችሁ። ኖ በእሺ በቀደሙ በሽፍኑ አንቺ የመረጥሽውን በቃ አድርጊልኝ። በሽፍኑ የትኛው ላድርግልሽ? ይሄ ያምራል። ጥቁሩን ከፈለግሽ እሺ አድርጊው በቃሽ። ሳይዝ ስንት ላድርግልሽ? ሞደ ጠባብና ሰፊ። እዚህ አጅማን የት ነበረ ሮዚ እንትናችሁ ጸጉር ቤት ነሚያ ታወር ጋር ምን የመሰለ ጸጉር ቤት አላት። አብዛኛውን ጊዜ እንደውም እየተሰራው ለቃለኝ። ፎሎ አርጓት፣ አበረታቷት። ከዚህ በፊት ዝኑ ስሰራባን ነበረ። የዝኑ አሰሪ ነበረች። በጣም ነው የምናመሰግነው ሮዚ፣ በጣም ነው የምንወድሽ። አያችሁ እኛ ስንተጋገዝ፣ እኛ አይዞሽ ስንባባል ብዙ ነገሮች ይቀላሉ። ቢኮዝ ሰው ለሰው ያስፈልጋል፣ ብር ብቻ አይደለም። ስለዚህ ሮዚን ፎሎ አርጓት። ጸጉር ቤቷ ፓኬጅ አላት። እየሄዳችሁ ተሰሩ። በጣም እናመሰግናለን።